ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቀደም ተከተል እያጋራችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን ለእናንተ ውድ አድማጮቻችን እንደ ሁልጊዜው በርከት ያሉ ስፖርታዊ ጥንቅሮችን ስናደርግ አህጉራዊ ጉዳዮችን አስቀድመን የምናካፍላችሁ ይሆናል። በአውሮፓ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በተለይም ከታላላቆቹ ክለቦች ሪያል ማድሪድ ቤት ወቅታዊና በጣም አነጋጋሪ ጉዳዮችን አግኝተናል። በተለይም በወቅታዊ ጉዳዩ ላይ ከቡድን ዜና ጋር በተያዘ እና ከኮንትራክት ማራዘም ጋር በተያዘ መረጃዎችን እናነሳለን። በባርሴሎና የመረጃ ሰዓታችን አስደናቂውን ምሽትና አባት ስለ ልጁ ያለውን እናጋራችኋለን። በአውሮፓ ታላላቅ ክለቦች ወቅታዊ መረጃዎችን በተጨማሪ የዓለም ዋንጫ ለየት ያሉ ጥንቅሮቻችን እንደተካተቱ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ከዝውውር ጋር አያይዘን የምናነሳቸው ትልልቅ መረጃዎች አሉ። ቶትናምን አስቀድመን እናነሳለን። የዛሬው ሰበር መረጃችን ሲቲ ቤት ተጫዋቹ ከዝውውር ጋር በተያያዘ ያጋራው መልእክት እጅግ በጣም አነጋጋሪ ሆኗል። እውነት የሆነው እየተባለ ነው። ጉዳዩ እናጠረዋለን። የቡድን ዜናችን በሲቲ ቤት እንደተጠበቀ ነው። ከቼልሲ ጋር በተያዘ የማሬስካ ያልተጠበቀ ስንብት፣ የሊያም ሮዛኒየር ድንገተኛ ሹመት ምን ከሰተ የሚለው ነገር በቼልሲ ደጋፊ ዘንድ የሚታወቅ ነው። ይህንን ጉዳይ የተመለከተ ተጨማሪ ጥንቅር ይዘናል። ከዛ ውጭ ወደ ቼልሲ ይመጣል ስለተባለ ተጫዋችና በቼልሲ ዝውውር ጉዳይ ላይ ወቅታዊ የቡድን ዜናዎችን ጨምሮ መረጃዎችን እናካፍላችኋለን። ሊቨርፑል ቤት ወቅታዊ አነጋጋሪ ከሆነው የሳላ ስንብት ጋር በተያዘ ሰፋ ያለ ጥንቅር ይዘናል። ስኳካ ለየት ያለ መረጃም ይዞ ወጥቷል። ከዚህ ተጫዋች ጋር በተያዘ ይህንን ተጫዋች በተመለከተም በርካቶች የግል መልከቶቻቸውን ሲያጋሩ አንድ ትልቅ ሊግም እኛ ጋር ብትመጣ እያለው ይገኛል። ለመሆኑ በነማን ይተካል? ምን አይነት እንቅስቃሴ እየተደረገ ነው የሚለው እናነሳለን። ሊቨርፑል ቤት ወቅታዊ የቡድን ዜናዎቻችንም እንደተጠበቁ ናቸው። በማንቸስተር ዩናይትድ መረጃ ሰዓታችን የቡድኑ ወሳኝ ሁለት ሰዎች እናነሳለን። በተለይም በቡድን ዜና ብሩኖ ፈርናንዴዝ፣ አሰልጣኝ ማይክል ካሪክ እናነሳለን። ከዛ ውጭ ወቅታዊ የማንቸስተር ዩናይትድ የዝውውር ጉዳዮችን በተመለከተ ሰፊ ጥንቅር ይዘናል። ከማንቸስተር ዩናይትድ ስለ መውጣቱ በራሱ አንደበት እያረጋገጠ ስለመጣው ስለሌላኛው አንድም ተጫዋችና መዳረሻው የት ይሆናል በሚል በማንቸስተር ዩናይትድ ወቅታዊ የዝውውር ጉዳዮችም ላይ ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን እናጋራችኋለን። በአርሰናል የመረጃ ሰዓታችን 32ኛ ዋንጫ ያመለጠውን ቡድን በተመለከተና ዴክላን ራይስን ከአንድ ሌጀንድ ጋር አያይዘን እናነሳለን። ከዛ ውጭ አርሰናል በብዙ መንገድ ስለተሻሻለበት አንድ ጉዳይ ተጨማሪ ጥንቅሮችን እናካፍላችኋለን። ከዛ ውጭ የአርሰናል የአንድ ተጫዋች ሚናን በተመለከተም አንዳንድ መረጃዎች በስፋት እየወጡ ይገኛሉ። ጉዳዩን እናጠሯለን። በዝውውር ጉዳይ ላይ አርሰናልም የተለመዱ እንቅስቃሴዎችን እያደረገ ይገኛል። አንድሪያ ቤርታ በአርሰናል ቤት ዘንድሮስ ማንን አስፈረመው? እጅ ባፍ ያስጭን ይሆን? ተጨማሪ መረጃዎችን በአርሰናል የዝውውር የመረጃ ሰዓታችንም እናካፍላችኋለን። ቃል ስፖርት ዩቲዩብ ቻናላችን ከ87,000 በላይ ሰብስክራይበር ባለው ገጻችን ትገኛላችሁ። ሰብስክራይብ ካላረጋችሁ እናንተን ቤተሰብ መሆን እንዳይረሳ ብለናል። ውድ ቤተሰቦቻችን ላይኮቻችሁ በብዙ ያስፈልጉናል። ላይክ እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ በአውሮፓ ዙሪያ የዓለም ዋንጫ ማጣሪያ የፕሌኦፍ ጨዋታዎች ይደረጋሉ። ከነኚህ ተጠባቂ ጨዋታዎች ውስጥ ወደ ቤተሰቦቻችን ምሽት 2 ሰዓት ሲል ተርኬ ከሮማኒያ ይጫወታሉ። ምሽት 4 ሰዓት ከ45 ደቂቃ ሲል ቀሪዎቹ ጨዋታዎች ይደረጋሉ። ኢታሊያ ከኖርዝ አየርላንድ፣ ዩክሬን ከስዊድን፣ ዌልስ ከቦስኒያ ኤንድ ሄርዞጎቪና፣ ዴንማርክ ከኖርዝ ሜኬዶኒያ፣ ፖላንድ ከአልባኒያ፣ ስሎቫኪያ ከኮሶቮ እንደዚሁም ቼክ ሪፐብሊክ ከአየርላንድ ጋር ጨዋታቸውን ያደርጋሉ። እነኚህ የአውሮፓ ናቸው። በላቲንም በኦሽኒያም በርከት ያሉ የዓለም ዋንጫ የማጣሪያ መርሃ ግብሮች ይደረጋሉ። ውድ ቤተሰቦቻችን በደርሶ መልስ እንግዲህ ያሸነፉ ጥቂት ሀገራት የዓለም ዋንጫውን እንደሚካፈሉ ይታወቃል። ተከታታይ መረጃዎች ይኖሩናል። ከዛ በተጨማሪ ግን ውድ ቤተሰቦቻችን የአቋም መለኪያም ጨዋታዎች ይደረጋሉ። ካታር ከሰርቢያ ሉዛይል ስቴዲየም ላይ ሊደረግ የነበረው ጨዋታ በጦርነቱ ምክንያት ተሰርዟል። ያልተሰረዘው ጨዋታ በብራዚልና
በፈረንሳይ መካከል የሚደረገው ትልቁ ጨዋታ ነው። የአቋም መለኪያ ወይም የወዳጅነት ምሽት 5 ሰዓት የሚካሄድ ይሆናል። ውድ ቤተሰቦቻችን በአፍሪካም የዓለም ዋንጫ የአቋም መለኪያ ጨዋታዎች ይደረጋሉ። ጥቂት ሀገራት ደግሞ ሀገራችን ኢትዮጵያን ጨምሮ ማለት ነው የአፍሪካ ዋንጫም የማጣሪያ ጨዋታ ድልድል ውስጥ ለመግባት ቅድመ ማጣሪያ ጨዋታዎች ይደረጋሉ። ከ18 ዓመት በኋላ ወደ አፍሪካ ዋንጫ መድረክ የተመለሰችው ጎረቤት ሀገር ኤሪትሪያ ወደ ውድድሩ ለመመለስ እንግዲህ ትላንትና ጉዞዋን በድል ጀምራለች። ኤርትራ ትላንትና ከኢስቶኒያ ጋር ያደረገችውን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ነው 2-0 በሆነ ውጤት ድል ያደረገችው። ያለፉትን ዓመታት በኢትዮጵያ ሊግ ተጫውቶ ያሳለፈው አሊ ሱሌማን ግብ አስቆጥሯል። ትላንትና ታፕሲ የመጀመሪያውን ግብ 82ኛው ደቂቃ ላይ፣ አሊ ሱሌማን 93ኛው ደቂቃ ላይ ነው ኤርትራ ግቦቹን ያስቆጠሩት። በጨዋታው መጀመሪያ አጋማሽ በእርግጥ አሊ ሱሌማን ፍጹም ቅጣት ምት አምክኗል። የኤርትራ ብሔራዊ ቡድን ከ2394 ቀናት በኋላ ነው ግብ ማስቆጠር የቻለው። ኤርትሪያ የምድብ ድልድሏን እንግዲህ ለመቀላቀል የመልስ ጨዋታዋን እንዲሁ ውጤት ማስጠበቅ ይጠበቅባታል። ወደ አውሮፓ መረጃችን ተሻገርን። ወደ ቤተሰቦቻችን ካርሎ አንቾሎቲ ብራዚል ከፈረንሳይ በሚያደርጉት የዛሬ ምሽቱ ጨዋታ ላይ አንድ ሀሳብ አጋርተዋል። በጣም ልንጠነቀቀው የሚገባ ሰው አለ፣ እሱም ኬሊያን ምባፔ ነው ብለዋል። በሪያል ማድሪድ አሰልጥነውታል። በደንብ የሚያውቁት ተጫዋች ነው። አሁን ግን የኔ ተቃራኒ ነው፣ ለተከላካዮቻችን በጣም አስቸጋሪ ነው። ምክንያቱም እሱ 3 እጥፍ ፈጣን፣ በጣም ጥራት ያለው ነገሮችን በሰዓት ውስጥ ጠንቅቅ አድርጎ መፈጸም የሚችል አስደናቂ ተጫዋች ነው። በሪያል ማድሪድም ሳለው ቁልፉ ተጫዋች ነበረ ብለው አወድሰውታልም አንቆለጳጵሰውታልም። ዛሬ እንጠነቀቀዋለን እያሉ ይገኛሉ በወዳጅነት ጨዋታ ላይ። በነገራችን ላይ ከዛሬ 9 ዓመት በፊት ኬሊያን ምባፔ ለፈረንሳይ ብሔራዊ ቡድን ጨዋታ ያደረገበት ጊዜ ነበረ። በእነኚህ 9 ዓመታት ውስጥ ውድ ቤተሰቦቻችን የዓለም ዋንጫን አሸንፏል። 2 ጊዜ የዓለም ዋንጫ የፍጻሜ ተፋላሚ ሆኗል። የዩኤፋ ኔሽንስ ሊግን አሸንፏል። ወንዶች እንግዲህ ሁለተኛው ከፍተኛ ግብ አስቆጣሪ ነው ለፈረንሳይ ብሔራዊ ቡድን። የፈረንሳይ ብሔራዊ ቡድን አምበል አሁንም ገና 27 ዓመቱ ላይ ነው። በርካታ ጨዋታዎችን ከዚህም በኋላ ያደርጋል ተብሎ ይታሰባል። የዘንድሮ የዓለም ዋንጫም ላይ እንግዲህ በሀገሩ በኩል በትልቁ ይጠበቃል። በተለይም ዘንድሮ ለባሎን ዶር ሽልማት በትልቁ ከታጩት ተጫዋቾች አንዱ የሆነው ኬሊያን ምባፔ የባሎን ዶር ሽልማትን ለማሸነፍ ከሚያስፈልጉ የዋንጫ ግንባሮች አንዱ በሆነው በዓለም ዋንጫም ይጠበቃል። በእርግጥ ከሪያል ማድሪድም ጋር በግልም እንደ ቡድንም ጥሩ ጊዜን እያሳለፉ ይገኛሉ። ምናልባት ላሊጋውን በ4 ነጥብ ልዩነት ይመራሉ። ሻምፒዮንስ ሊግ በቀጣይ ከባየር ሙኒክ ጋር የሩብ ፍጻሜ ፍልሚያ ያላቸው የዓለም ዋንጫ እነኚህ በግል የሚገኘውን ክብሩን የሚወስኑለት ይሆናሉ። የሪያል ማድሪድ የፊት መስመር አጥቂ ኬሊያን ምባፔ የክለቡ የሕክምና ቡድን ስህተት ሰሩ መባሉን አስተባብሏል። የተሳሳተ እግሩ ምርመራ ተደረገለት ተብሎ የተነገረው መረጃ ስህተት ነው፣ መላምትም ነው እያለ ይገኛል ኬሊያን ምባፔ አክሎም ከክለቡ ጋር የነበረው ግንኙነት ሁልጊዜም በጣም ግልጽ ነበር ሲል ሀሳቡን ሰጥቷል። የሐሰት ዜና እንዲሰራጭ ተጠያቂው እኔ ነኝ ያለው ምባፔ ከሚዲያ ጋር ንግግር ሳታደርግ ስትቀር ሁሉም መላምት ይጻፍባል። እኔ ከሚዲያው ስለራኩኝ ሚዲያው እንደፈለገ ስለኔ ይጽፋል። እኔ ሚዲያ ላይ የወጣውኝ ንግግሮችን በተከታታይ ባደረገ ኖሮ ሚዲያው ከዚህ ቆጠብ ነበር እያለ ይገኛል። ግን ያጋለጡት ከውስጥ ያሉ ሰዎች እንደሆኑ ይታወቃልና የኬሊያን ምባፔ ነገር እውነት ነው፣ የተጭበረበረ አይደለም እያሉ ነው። ጉዳዩን ለማጣራት ጥረት እያደረግን ነው። ኬሊያን ምባፔ ግን ስህተት አልተሰራብኝም ሲል ተደምጧል። ከዚህ ጋር በተያያዘ ሌኪፕ ግን አንድ በጣም አነጋጋሪ መረጃ ይዞ ወጥቷል። ሌኪፕ ምን ኬሊያን ምባፔ ብቻ ሌላኛውም የሀገሬ ልጅ እንዲህ አይነት ነገር ገጥሞታል እያለ ነው። እንደ ሌኪፕ መረጃ ከሆነ ያልተጎዳው ጉልበቱ ምርመራ የተደረገት ሌላኛው ተጫዋች ኤድዋርዶ ካማቪንጋ ነው የሚል መረጃን ሌኪፕ አጋርቷል። ሌኪፕ ሲቀጥል ዲሴምበር 3 በቢልባኦ ያጋጠመው የኤድዋርዶ ካማቪንጋ የግራ ጉልበት ጉዳት በተመለከተ ምርመራ ወቅት የሕክምና ባለሙያዎች የተሳሳተ እግሩን ወይም ጤነኛ እግሩን መርምረዋል። ከ4 ቀናት በኋላም ሪያል ማድሪድ ከሴልታ ቪጎ ጋር ባደረጉት ጨዋታ በተጠባባቂ ወንበር ላይ እንዲቀመጥ የፈቀደውም የሕክምና ቡድን ነበረ። በኋላም ላይ ግን ከዚህ በኋላ ተጫዋቹ አንድም ጨዋታ ሳያደርግ ለ2 ሳምንት ከሜዳ ለመራቅ ግድ ብሎታል። ይሄም እሱም ላይ በተሰራው የሕክምና ስህተት ብቻ ነው ያለው ሌኪፕ።
የኬሊያን ምባፔ ብቻ አይደለም። ሪያል ማድሪድ ቤት እንዲህ አይነት በርካታ ስህተቶች ሲሰሩ ኤድዋርዶ ካማቪንጋም ነበረበት እያለ ነው። ኬሊያን ምባፔ ግን ስህተት ነው እያለ መረጃውን እያስተባበለ እንደሆነ ይታወቃል። ቪኒሺየስ ጁኒየር የአሰልጣኝ ለውጡ በብዙ ከጠቀማቸው ተጫዋቾች ውስጥ አንደኛው ነው። ትላንትና በቃል ስፖርት ዩቲዩብ ቻናል ማለትም ማርች 25 ዕለተ ረቡዕ ምሽት ባቀረብንላችሁ መረጃ ላይ ለእናንተ ውድ አድማጮቻችን፣ ውድ ቤተሰቦቻችን ለቪኒሺየስ ጁኒየር ለውጥ መምጣት በትልቁ እንደ ምክንያት የሚጠቀሱት ሰው አሰልጣኙ እንደሆኑ ይጠቀሳሉ። እናም አሰልጣኙም እንግዲህ በሪያል ማድሪድ ቤት ረጅም ጊዜ እንዲቆዩ ፍላጎት ካላችሁ ተጫዋቾች ውስጥ አንዱ መሆኑን ትላንት ምሽትም በሰራንላችሁ ስፖርታዊ ዘገባ ላይ አደረሰናችሁ እንደነበረም ይታወቃል። ውድ ቤተሰቦቻችን 7 ጎሎችን በ33 ጨዋታ በአሎንሶ ስር ነበረ ማስቆጠር የቻለው። አሁን ግን በ16 ጨዋታ 11 ጎሎችን ባርቤሎ 10 አለው። ተጫዋች እንዳልኳችሁ እንዲቆዩ ከሚፈልጉት ውስጥ አንዱ እንደሆነ ይታወቃል። እሱም በእርግጥ በሪያል ማድሪድ ረጅም ጊዜ መቆየት ለማለኝ ማለቱ ይታወቃል። ለእኔ ኔይማር ነው ትልቁ አርአያም እያለ ነው ቪኒሺየስ ጁኒየር። ኔይማር ሙሉ ብቃቱ ላይ ለመድረስ እና ወደ ብራዚል ብሔራዊ ቡድን ስም ዝርዝር ለመመለስ የተቻለውን እያደረገ ይገኛል የሚለው የሪያል ማድሪድ ኮከብ ቪኒሺየስ ጁኒየር በእርግጥ ውሳኔው ያሰልጣኙ ነው። እኛ ግን ሁሌም ከምርጡ ጋር መጫወትና ከእሱ ጋር አሪፍ አጋጣሚዎችን ማሳለፍ እንፈልጋለን። ያለምንም ጥርጥር ኔይማር ለእኔ ከምርጦች አንዱ ነው። አርአያም እሱ ነው። እሱን እያየውን ያደግኩት ብለዋል። አሁን ያው እሱ ለተጫወተበት ባርሴሎና ሲሆን ለተቃራኒው ሪያል ማድሪድ እየተጫወተ ባላንጣ እንደሆነ ይታወቃል። ምናልባትም በሀገር ደረጃ አንድ ላይ ብራዚልን ለመጨረሻ ጊዜ ሊወክሉ የሚችሉበት አጋጣሚ ይፈጠርም ዘንድ የሪያል ማድሪዱ ኮከብ ፍላጎቱ መሆኑን ነው በቃለ መጠይቁ ላይ ምላሽ የሰጠው። ከቡድን ዜና ጋር በተያዘ ውድ ቤተሰቦቻችን ፌድ ቫልቬርዴ የጨዋታ ቅጣቱ ቅነሳ ተደርጎለታል ወደ 1 ጨዋታ። በተለይም ከአትሌቲኮ ማድሪድ ጋር በነበረ ጨዋታ በሰራው ጥፋት ሪያል ማድሪድ ለላሊጋው ይግባኝ ያስገብቶ ነበረ የፌድ ቫልቬርዴ ቀይ ካርድ ተገቢነት የለውም በሚል። ዳኛው ግን ማስረጃ ካቀረቡ በኋላ እናም ላሊጋው ምርመራ ካደረገ በኋላ በተጫዋቹ በኩል ተጥሎበት የነበረው 2 የጨዋታ ቅጣት ወደ 1 ዝቅ ብሎለታል። ስለዚህ ብቸኛ የሚያመልጠው ጨዋታ በላሊጋ ከማዮርካ ጋር የሚደረገው ጨዋታ ብቻ ይሆናል ማለት ነው። ይህ ጨዋታም ከኢንተርናሽናል ብሬክ በኋላ የሚደረገው ጨዋታ ነው። ስለዚህ ተጫዋቹ ከ1 ጨዋታ ቅጣት በኋላ ወደ ቡድን ስብስቡ እንደሚመለስ ተረጋግጧል። ስለዚህ የሪያል ማድሪድ ይግባኝ ቅጣቱን ሙሉ ያቀለለ ባይሆንም የፌድ ቫልቬርዴን የጨዋታ ቅጣት ብዛት ግን መቀነስ እንደዚሁ ችሏል። በሪያል ማድሪድ በኩል ምናልባት የተወሰኑ መረጃዎችን ለመጨመር ያክል ካዜሜሮና ሉካ ሞድሪች ውድ ቤተሰቦቻችን ዳግም ተገናኝተዋል። ኦርላንዶ ላይ ነው ከብራዚልና ከክሮኤሺያ ጨዋታ ጋር በተያያዘ እንደተገናኙ እየተዘገበ ይገኛል። ሁለቱም ውድ ቤተሰቦቻችን እንግዲህ 18 ዋንጫዎችን በሪያል ማድሪድ በጣም ያሳኩ ናቸው። ምንም ጥያቄ የለውም። ለሪያል ማድሪድ ሌጀንዶች ናቸው። ከሪያል ማድሪድ ጋር በተያያዘ በጣም አነጋጋሪው ሌላኛው መረጃ ደግሞ ድሬክ ቦአቲንግ ያጋራው መልእክት ነው። የቀድሞ ጋና የአማካይ ስፍራ ተጫዋች የመጀመሪያ ጨዋታውን እንግዲህ በሄታፌ ቤት ሳለ 2010 ላይ ከሪያል ማድሪድ ጋር ነበረ ያደረገውና የጨዋታው ኮከብ ተብሎ የተመረጠው ይኸው ድሬክ ቦአቲንግ ነበረ። በወቅቱ የሪያል ማድሪድ አሰልጣኝ የነበሩት ስፔሻል ዋን ጆዜ ሞሪኖ ነበሩ። ከጨዋታው መጠናቀቅ በኋላ መልእክት ደረሰኝ። መልእክቱም ከጆዜ ሞሪኖ ነው። አንተን ማስፈረም ፈልጋለሁ። ላሳኒያ ዲያራ በቀጣይ ከክለቡ እንዲወጣ አደርጋለሁ። በሱም ምትክ አንተን እፈልጋለሁ የሚል መልእክት ላከልኝ። መልእክቱን ድጋሚ አላየሁትም፣ ምክንያቱም ባንክ ነበርኩኝ። በጣም ያስደነገጠኝ የወቅቱ መልእክት ነበረ ብሏል። ተጫዋቹ ግን ለሪያል ማድሪድ እንዳልተጫወተ ይታወቃል። ባርሴሎና በወንዶቹ ብቻ አይደለም በሴቶቹም በኤል ክላሲኮ ጨዋታ ድል ሲያደርግ በርከት ያሉ ግቦችን እያስቆጠረ ነው። ትላንትና በአውሮፓ ሻምፒዮንስ ሊግ ሲጠበቁ ከነበሩ ጨዋታዎች ውስጥ ቤርናቢዮ ላይ ሪያል ማድሪድ ከባርሴሎና ያደረጉት የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ፍልሚያ ነበረ። ውድ ቤተሰቦቻችን እንግዳው ቡድን በሴቶቹ ባርሴሎና ቢሆንም 6-2 በሆነ ውጤት ሪያል ማድሪድን ድል አድርገዋል። በነገራችን ላይ በቅርብ ዓመታት ውስጥ ኤል ክላሲኮ ሚዛኑ ሞር ወደ ባርሴሎና እያደላ የመጣ ይመስላል። በእርግጥ በዚህ ዓመት አንዴ በወንዶቹ አሸንፏቸዋል። በሴቶቹ ግን ያ ሊሆን እየቻለ አይደለም። ትላንትናም
6-2 በሆነ ውጤት ድል አድርጓቸዋል። በቀጣይ ሳምንት ባርሴሎና በሜዳው ነው ጨዋታውን የሚያደርገውና ሪያል ማድሪድ ሴቶች ይህን ለመቀለበስ በብዙ ይቸገራሉ። በአውሮፓ ሻምፒዮንስ ሊግ ብዙ ተአምራቶችን የምናይበት ቢሆንም የላሚን ያማል አባት ስለ ልጁ ሐሳቡን አጋርቷል። የኔ ልጅ 20 በመቶን ብቃቱን ብቻ ነው ገና እያሳየ ያለው ገና ነው እያሉ ይገኛሉ እሳቸውና ይህ የምትመለከቱት ላሚን ያማል ከብቃቱ 20 በመቶን ብቻ ነው ሲሉ በጣም አነጋጋሪ ሐሳብ አጋርተዋል። ከዛ በተጨማሪ የላሚን ያማል አባት ስለ ላሚን ያማልም ሲናገሩ ለእግር ኳስ የተፈጠረ ነው። ከእንቅልፉ ሲነሳ ጀምሮ እግር ኳሳዊ ስራዎችን እየሰራ ነው የሚውለው። ጠዋት እንደተነሳም የመጀመሪያ ስራው ስፖርት ነው እያሉ ይገኛሉ። እናም የላሚን ያማል የእግር ኳስ ህይወቱ ሜዳ ላይ ብቻ ሳይሆን ከሜዳም ውጭ ቁርኝት አለው እያሉ ነው። እሳቸው 20 በመቶን ብቻ ነው እያሳየ የሚገኘው የሚሉት ላሚን ያማል 100%ን ሲያሳይ ምን ሊሆን እንደሚችል አስቡበት እያሉ ይገኛሉ። ይህን ያሉት የላሚን ያማል ወላጅ አባት ናቸው። ጋሬዝ ቤል በአውሮፓ ውስጥ በጣም ምርጥ ብቃት ያሳዩ የምንጊዜ ምርጥ 11ዎችን መርጧል። ግብ ጠባቂ ቲቦት ኮርቷን የመረጠው ተከላካዮቹ ካይሎከርን መርጧል። በነገራችን ላይ በቶትናም ተጫውተው ነበረ። በነገራችን ላይ ካይሎከር ከዛ በኋላ ራሞስ፣ ማርሴሎ እና ቫራንን መርጧል። እነኚህ ሶስቱም የቀድሞ የሪያል ማድሪድ ተጫዋቾች ናቸው። ሌሎቹም የሪያል ማድሪድ ናቸው። ካዜሜሮ፣ ሞድሪች፣ ክሮስ፣ ፊት መስመሩንም ብናይ ሃዛርድ፣ ቤንዜማ፣ ሮናልዶ። ሃዛርድ በእርግጥ በቼልሲ በጣም ኮከብ የነበረው ጊዜ የሪያል ማድሪዱ የሚጠቀስ አይነት አይደለም። ሪያል ማድሪድ ከተጫወተበት ጊዜ ይልቅ ማድሪድ ዋንጫ የበላበት ቁጥር ይበልጣል በሃዛርድ በኩል። እነኚህን መርጧል። በብቸኝነት ግን ከሪያል ማድሪድ ውጭ መርጧቸዋል ተብሎ በትልቁ ሊጠቀሱ የሚችሉት ሁለት ተጫዋቾች ማለትም ካይል ዎከር እና ኤዲን ሃዛርድ ብቻ ናቸው። እናንተ ግን የምን ጊዜ ምርጣችሁን ምረጡ ብትባሉ እነማን ናቸው? በቃል ስፖርት ዩቲዩብ ቻናላችን ላይ ያስፍሩልን። ሃሪኬን ዘንድሮ ውድ ቤተሰቦቻችን በጣም ድንቅ ጊዜን እያሳለፈ ይገኛል። ያውም ገና ባልተጠናቀቀ ሲዝን ላይ የሱ የምን ጊዜ ምርጡን ሲዝን እያሳለፈ ነው። ባለፉት 6 ዓመታት ውድ ቤተሰቦቻችን የግብ አስተዋጽኦ ቀላል የሚባል አይደለም። 2021 ላይ 50 የግብ አስተዋጽኦ ነበረው። 2021-22 ላይ 37፣ 2022-23 ላይ 37፣ 2023-24 ላይ 56 ባለፉት 6 ዓመታት ውስጥ በጣም ትልቁ ነበረ። 2024-25 ላይ 49፣ ዘንድሮ ግን ያንን አሻሽሎታል። 2025-26 ገና ባልተጠናቀቀ ሲዝን ላይ 57 የግብ አስተዋጽኦ ላይ ደርሷል። ገና ጨዋታዎች ይቀሩታል። ስለዚህ ሃሪኬን የሱን የምንጊዜ ምርጡን ሪከርድ ዘንድሮ መያዙ አይቀርም። በነገራችን ላይ 286 የግብ አስተዋጽኦ በ284 ጨዋታ፣ እነኚህ 286 የግብ አስተዋጽኦ ባለፉት 6 ዓመታት ብቻ ነው። ስሙ ከዩናይትድ እና ከሌሎች ክለቦች ጋር ቢያያዝም የዝውውር ሂሳቡ ነገር ግን ለበርካታ ክለቦች በጣም አዳጋች ሆኗል። ፈረንሳይ ደረሰን ውድ ቤተሰቦቻችን። የፈረንሳዩ ክለብ የመስመር ተመላላሽ አሽራፍ ሐኪሚን በተመለከተ ከሰሞኑ ስሙ ከበርካታ ክለቦች በተለይም ከሪያል ማድሪድም ጭምር ሲያያዝ እንደነበረ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የአሽራፍ ሐኪሚ ወኪል አሌሃንድሮ ካማኖ ሐሳቡን አጋርቷል። እሱ ከፒኤስጂ መልቀቅ አሁን ላይ ምንም አይነት እቅድ የለውም። እሱ በክለቡ በጣም ደስተኛ ነው እና ሻምፒዮንስ ሊጉን ለሁለተኛ ጊዜ ከፓሪስ ሰን ዠርሜን ጋር ስለማሸነፍ እያሰበና ትኩረቱ ሙሉ እሱ ላይ ነው ብሏል። ለቡድኑ የሚችለውን ሁሉ ያደርጋልም ሲል ተደምጧል። ነገር ግን ውድ ቤተሰቦቻችን አሽራፍ ሐኪሚን በዚህ ሰዓት ለማስፈረም ፍላጎት ያለው የለምና የአሽራፍ ሐኪሚን ሁለተኛ የአውሮፓ ሻምፒዮንስ ሊግ በፓሪስ ሰን ዠርሜን የማሳካት ህልምን የሚገድብ እንቅስቃሴ ያደረገም ክለብ አይኖርምም ይኖራልም ተብሎ አይጠበቅም። ይልቁንስ ቀጣይ ክረምት ላይ ነው የሚጠበቀው። ስለ ቀጣይ ክረምት እንቅስቃሴው ግን ወኪሉ ያሉት ነገር የለም። በፊፋ በኩል ለተሳታፊ አባል ሀገራት መልእክት ተሰዷል። ፊፋ በማህበራዊ ትስስር ገጹ ላይ ባጋራው መልእክት 26 ተጫዋቾችን በዓለም ዋንጫ አንድ ብሔራዊ ቡድን ማካተት እንደሚችል ይፋ ተደርጓል። እናም ሀገራቱ በዚህ መሰረት 26 ተጫዋቾቻቸውን እስከ ሜይ 30 ድረስ ጥንቅቅ አድርገው ገቢ እንዲያደርጉ ተነግሯቸዋል። ስለዚህ እስከ ሜይ 30 በሚቀጥሉት 2 ወራት ማለት ነው ሀገራት የሚያጫውቷቸውን ወይም በብሔራዊ ቡድን ውስጥ የሚይዙትን 26 ተጫዋቾች ያስመዘግባሉ ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን እነኚህ የሚመዘገቡ 26 ተጫዋቾች በቀጣይ በሀገረ አሜሪካ ያለ ቅድመ ክፍያ ወይም ማስያዣ ገንዘብ
ገብተው ይጫወታሉ። ፊፋም ይህን ነገር ለዶናልድ ጄ ትራምፕ ሲማጸን ነበረ። የሰላም ሰው ብሎ ሽልማት ከሰለማቸው በኋላ ማለት ነው። በተጫዋቾቹ በኩል ግን ይህንን ቅድመ ክፍያ መክፈል ባይኖርባቸውም ማስያዣ ገንዘብ ባይኖርባቸውም ደጋፊዎች ግን እያስያዙ የዓለም ዋንጫን ለማየት አሜሪካ እንደሚገቡ ይታወቃል። በዓለም ዋንጫ ከማጣሪያ ጋር በተያዘ ውድ ቤተሰቦቻችን ጣሊያን ናት ፈተና ውስጥ ያለች ከትልቅ ብሔራዊ ቡድኖች ከ2014 በኋላ በነገራችን ላይ በዓለም ዋንጫ አላየናትም። 2018 የለችም፣ 2022 የለችም። ለሶስተኛ ጊዜ ዘንድሮም ሊያመልጣት ይችላል። ግን የማጣሪያ ጨዋታ አለባት። ሀገራቸውን የማሳለፍ ግዴታ ከሚጠበቅባቸው ተጫዋቾች ውስጥ በጣሊያን ብሔራዊ ቡድን እንደ ማቴዎ ሬቴጌ እና ሞይስኬን ይጠቀሳሉ። በነገራችን ላይ 5 ማቴዎ ሬቴጌ እንደዚሁም 4 ሞይስኬን የዓለም ዋንጫ የማጣሪያ ግቦች ያሏቸው። ከዚህ በፊት በርከት ያሉ የዓለም ዋንጫ የማጣሪያ ጨዋታዎችን ላይ በርከት ያሉ ግቦችን ለጣሊያን በማስቆጠረ ሴሮ ኢሞቢሌ 6 እና ማሪዮ ባሊዮቴሊ 5 አሏቸው። ከዛ በኋላ ናቸው እነኚህ ሁለት ተጫዋቾች የሚጠቀሱት። አሁንስ ከ2014 በኋላ ጣሊያንን በዓለም ዋንጫ እንድትገኝ ይረዱ የሆነው የሚለው ከዛሬ ጀምሮ የሚጠበቅ ይሆናል። እንደ ስፔኑ ጋዜጣ ማርካ ዘገባ ከሆነ በርከት ያሉ የስፔን ክለቦች ትኩረታቸውን እንግሊዝ ፕሪሚየር ሊግ ላይ አድርገው ዝውውሮችን ይፈጽማሉ የሚል መረጃ በስፋት እየወጣ ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ተሸጋግረናል። ላይክ ካላረጋችሁ ግን ሁላችሁም ላይክ አድርጉን። በተለይም 1000 ላይክ እስኪሞላ ላይክ ማድረግ እንዳይረሳ። በፕሪሚየር ሊግ የመረጃ ሰዓታችን አብራችሁን ቆዩ ብለናል። በርከት ያሉ የስፔን ክለቦች ፍላጎት ያላቸው የቶትናም ሆትስፐርሱ የ27 ዓመቱ አርጀንቲና የማል ተከላካይ ክርስቲያን ሮሜሮ ላይ ነው። ኮንትራቱ አንቀጽ የስፔን ክለቦች ሪያል ማድሪድ፣ ባርሴሎና፣ አትሌቲኮ ማድሪድ ተጫዋቹ ለማፍረሻ 60 ሚሊዮን ዩሮ አካባቢ ነው። በነገራችን ላይ ቶትናም በፕሪሚየር ሊጉ ተረፈም አልተረፈም ክርስቲያኖ ሮሜሮ ክለቡን በቀጣይ ክረምት ይለቃል ተብሎ ይታሰባል። በቶትናም በኩል የሚወርድ ከሆነ ደግሞ በርካታ ኮከቦቹን ሊያጣ ይችላል ተብሎ ይጠበቃል። በፕሪሚየር ሊግ ውድ ቤተሰቦቻችን የሲቲን መረጃ እናስከትል። ማንቸስተር ሲቲ ቤት የሰማነው ሰበር መረጃን አስቀድመን ለሲቲ ደጋፊዎች እናብስራችሁ። በእርግጥ ይህ የብስራት ያክል አይደለም፣ ግን ሲቲዎች ተተኪ ይፈልጉ ዘንድ ፍንጭ ነውና እንደ ብስራትም ሊቆጥሩት ይችላሉ። ራሳቸውን ቀድመው ለማዘጋጀት ሮድሪ በሮች ሁሉ ክፍት ናቸው ለሪያል ማድሪድ እያለ ነው። ውድ ቤተሰቦቻችን ይህ ዜና በማንቸስተር ሲቲ በኩል አስቀድመው ክረምት ላይ ስራዎችን እንዲሰሩ መልእክት ሊሆናቸው ይችላል። ውድ ቤተሰቦቻችን ተጫዋቹ በአትሌቲኮ ማድሪድ መጫወቱ ለሪያል ማድሪድ እንዲጫወት እንደማያግደው ይፋ አድርጓል። ይህ ለዝውውር አንድ በሩ ክፍት መሆኑን መናገሪያ መንገድ ተደርጎ እየተነገረ ይገኛል። እናም የትኛውም ጥያቄ ለዓለማችን ምርጡ ክለብ ወይም የትኛውም አጋጣሚ ለዓለማችን ምርጡ ክለብ እንዳትጫወት አያግድም እያለ ነው። ያ ማለት ውድ ቤተሰቦቻችን ሪያል ማድሪድ ጥያቄ ካቀረበ አይኔን አላሸም እያለ ነው። ሮድሪ ከሴፕቴምበር ወር በኋላ ለመጀመሪያ ጊዜ ለስፔን ብሔራዊ ቡድን ጥሪ ደርሶት ከሀገሩ ጋር እንደሚገኝ ይታወቃል። ለመሆኑ ሲቲዝኖች እሱ አስቀድሞ ይሄንን ፍንጭ ሰጥቷልና በማን ቤት ተካ መልካም ይሆናል? መልከታችሁን በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ አስፍሩልን። የካራቦ ካፕ ዋንጫን በተመለከተ ውድ ቤተሰቦቻችን ሲቲ ያው 9 ጊዜ እንዳነሳው ይታወቃል። በእርግጥ ባለ ሪካርዶ ሊቨርፑል ነው 10 ጊዜ ያሳክቶታል። የሲቲ ለየት የሚያደርገው ለፍጻሜ በደረሰበት ያለፉት 7 የመጨረሻ የካራቦ ካፕ ፍጻሜ 7ቱንም ሲቲ ወስዶታል። ይሄ በጣም አስገራሚ የሚባለው ዜና ነው። በማንቸስተር ሲቲ በኩል ወጣቱ ተጫዋች ኒክ ኦራይሌ 2 ግቦችን ያስቆጠረበት ጨዋታ ነበረ። ሌላኛው ወጣት ተጫዋች ጄምስ ትራፎርድ በግብ ጠባቂነት በ48 ዓመት ታሪክ ውስጥ በእድሜ ትንሹ ክሊንሺት ይዞ የወጣ እንግሊዛዊ ግብ ጠባቂ እንደሆነበትም ይታወቃል። 23 ዓመት ከ163 ቀን ሲቲ ለ7 ተከታታይ ዓመት በፍጻሜ በደረሰባቸው 7ቱንም የካራባው ካፕ ዋንጫ ማሳካቱ ግን በጣም አስደናቂ ታሪክ ነው።
ቢቢሲ ስፖርት ሁለቱን ሰዎች ያነጻጽራቸዋል። የቀድሞውን ማሬስካና የአሁኑን ሊያም ሮዛኔር። በእርግጥ የጨዋታ ልዩነት አለ። 2025/26 የውድድር ዓመት ማሬስካ 19 ጨዋታዎችን መርተው ነበረ። ሊያም ሮዛኔር ደግሞ 10 ጨዋታዎችን እስካሁን መርተዋል። በነገራችን ለውድ ቤተሰቦቻችን እስካሁን ያው የጨዋታ ቁጥሩ የ9 ልዩነት መኖሩ ራሱን የቻለ ኢፌክት ቢኖረው በነጥብ ልዩነት ደረጃ ባገኟቸው ሂደቶች ቀመሮች በጣም ተቀራራቢ የሚባል ነው። ወደ ቤተሰቦቻችን ግን አንድ ነገር በትልቁ የሊያም ሮዛኔርን ቡድን ያሳማቸዋል። ክሊንሺት በማሬስካ በኩል 8 ክሊንሺት አለ። ሊያም ሮዛኔር እስካሁን 1 ክሊንሺት ነው ያለው። በትልቁ ቡድናቸው እየተነሳበት ያለው ችግር ቡድኑ በጣም በርከት ያሉ ግቦች እየተቆጠሩበት ነው የሚል እንደሆነ ይታወቃል። በቼልሲ በኩል ቀጣይ ክረምት ላይ የተጫዋች ዝውውሮችን ከመፈጸም በተጨማሪ በውሰት የተሰጧቸውንም ተጫዋቾች ያመጣሉ ተብሎ ይታሰባል። ወደ ቡድኑ በተለይም ዳስቲን ሳትፓየቭ በቀጣይነት ወደ ቡድኑ ይመለሳል ተብሎ ይጠበቃል። በዚህም የ2026 27 የውድድር ዓመት የቡድኑ አካል ይሆናል። ሊያም ሮዛኔርም የተጫዋቹ አድናቂ ናቸው እየተባለ ይገኛሉ። እናም በዚህ ምክንያት ተጫዋቹ ወደ ቼልሲ ይመለሳል እየተባለ ይገኛል። ቀጣይ ክረምት ላይ ስለ ቼልሲ ከሚያስፈርማቸው ተጫዋች በተጨማሪም የውሰት ተጫዋቾችን ወደ ቡድኑም ይመልሳል ተብሎ ይጠበቃል። ከቼልሲ ጋር በተያዘ ሌላው ሊያም ዴላፕን በተመለከተ ነው። በተጫዋቹ ብቃት እርግጠኛ ቢሆኑም ተጫዋቹ ለቡድኑ በበቂ ሁኔታ ተገኝቶ ግልጋሎት ይሰጣል በሚለው ላይ ግን ቼልሲያን እርግጠኛ አይደሉም። ተጫዋቹ ከጉዳት ነፃ በሆነ ሰዓት አስተሳሰቡን ይወዱለታል የተባለው ቼልሲዎች፣ በተለይም የቼልሲ አመራር ቦርድ ውስጥ ያሉ ሰዎች በተጫዋቹ ብቃት እርግጠኛ ናቸው። በተለይም ፊትነሱ እና ይሄ ከጉዳት ጋር በተያዘ ችግሮቹን የሚቀርፍ ከሆነ ብለው ያምናሉ። ነገር ግን ይህ እምነታቸውም በቀጣይ በዓመቱ መጨረሻ ድረስ በሜዳ ላይ ካልታየ ተጫዋቹን ለሽያጭ ለማቅረብ ይገደዳሉ እየተባለ ነው። በተቀሩት ጨዋታ ላይም ቼልሲን ተጫዋቹ በአውሮፓ ሻምፒዮንስ ሊግ ይሳተፍ ዘንድ በሚያስችል ደረጃ ላይ እንዲያጠናቅቅና በተቀሩት ፍልሚያዎች ላይ ወሳኝ ግልጋሎትን የሚሰጥ መሆንና አለመሆኑ ለቀጣይ ዓመት የቼልሲ ቆይታው መወሰኛ መንደርደሪያ ይሆናል እየተባለ ይገኛል። ሌላው የቼልሲ ቁልፍ ተጫዋች ኤንዞ ፈርናንዴዝን በተመለከተ ለሽያጭ እንደማያቀርበው ቼልሲ ይፋ ማድረጉ ይታወቃል። ነገር ግን ነገሮች በጣም አስገዳጅ ከሆኑ ከ100 ሚሊዮን ፓውንድ በላይ ከዚህ ዝውውር ቼልሲዎች ይፈልጋሉ ተብሏል። ሳላ ጋር ደረስን። ያው የሰሞኑ አጀንዳ ነው የሳላ ስንብት። ሳላ መልቀቁን ሆኗል። ግን በማን ይተካልና ሳላ ምን አደርጎ ነበር በሊቨርፑል የሚሉት የወቅቱ መነጋገሪያ ጉዳዮች ናቸው። በነገራችን ለውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ታሪክ አብዛኞቹን ነገሮች በሊቨርፑልና በግል የያዛቸዋሉ። ለአብነት ያክል በአንድ የውድድር ዓመት ላይ የፕሪሚየር ሊጉ ምርጥ ተጫዋች፣ የፕሪሚየር ሊጉ የወርቅ ጫማ አሸናፊ፣ የፕሪሚየር ሊጉ ምርጡ ፕሌይ ሜከር ተብሎ የተመረጠ የመጀመሪያውም እስካሁን የመጨረሻውም ተጫዋች እሱ ነው። ይህንን በእርግጥ አምነን ያደረገው ሳላህና ይህን ባደረገ ዓመት ኮንትራቱን ሊቨርፑል 2 ዓመት አራዘመለት። ከዛ በኋላ ዘንድሮ ግን ብቃቱ በጣም የወረደው ሳላ 1 ዓመት ቢቀረውም በስምነት ኮንትራቱን ማቋረጥ ችሏል። እናም እነኝን 3 ሽልማቶች በአንድ ሲዘን ግን ያሳካ የፕሪሚየር ሊግ የመጀመሪያውም እስካሁንም ሪካርዱ በሱ እጅ ነው። ሳላ ሊቨርፑልን ከተቀላቀለ በኋላ በፕሪሚየር ሊጉ የሱን ያክል አሲስት ያደረገ የለም። 92 አለው። ኬቨን ደብሩይነ 91፣ ብሩኖ 67፣ አርኖልድ 64፣ ሳኑንግሚን 64፣ አንዲ ሮበርትሰን 56፣ እነ ቤርናንዶ ሲልቫ 50፣ እነ ጄምስ ማዲሰን 48፣ እነ ቡካዮ ሳካ 48፣ እነ ፓስካል ግሩዝ 46 ነበራቸው። ስለዚህ ሳላ 2017-18 ከተቀላቀለ በኋላ ሊቨርፑልን የሱን ያክል አሲስት በፕሪሚየር ሊጉ ያደረገ የለም። እሱ ኦልሬዲ እየለቀቀ ስለሆነ ይህም ሪካርዱ አንዱ ተይዞ የሚቆይ ይሆናል ማለት ነው። ባለፈው ውድድር ዘመን ሳላ በወቅቱ በነበሩ በሁሉም ክለቦች ላይ ቢያንስ አንድ ጊዜ የጨዋታ ኮከብ ተብሎ ተመርጧል። እንዲሁም በድምሮ 26 ጊዜ የውድድሩ የጨዋታ ኮከብ ተብሎ ተመርጧል። ይሄም ሌላ ሳላ እንዴት ያለ አስደናቂ ዓመት አምና እንዳሳለፈ ማሳያና በርካታ ሪካርዶች ውስጥ ጥቂቶቹ ናቸው። ስቴቨን ጄራርድ ሊቨርፑል ሳላን እንዴት መተካት አለበት በሚል የግል መልከታውን አጋርቷል። በሳጥን ውስጥ ያለው በጣም ግዙፉ ሰው እሱ ነበረ ብሏል።
በጣም አስደናቂው ተጫዋችም እሱ ነበረ ፊት መስመር ላይ ብሏል። ሳላን ለመተካት በዓለም ላይ ከፍተኛ ደረጃ ያላቸው ከፍተኛ 3 ወይም 4 የክንፍ መስመር ተጫዋቾች መሆን አለባቸው። ምክንያቱም ሳላ እንደዚህ አይነት ተጫዋች ነበር፣ በአንድ ተጫዋች ለመተካት ያስቸግራል እያለ ይገኛል። እቺ ሀሳብ በዩናይትድን ቤት ተደግማለች። በነገራችን ላይ ብሩኖን ዩናይትድ በአንድ ተጫዋች ለመተካት ሲያስብ ስህተት ይሰራል በሚል ማለት ነው። ከዚህ ጋር በተያዘ ሳላን ማን ይተካዋል የሚለው ጉዳይ ግን በትልቁ እየተጠበቀ ያለ ነው። በሀሳብ መስጫ ሳጥናችን ላይ በርካታ ሊቨርፑላውያን ሳላ ቀጣይ የሚያርፍበት ክለብ የትም ይሁን የትም በየትኛውም ሊግ ጨዋታ ተከታትለን ጨዋታዎቹን ለማየት ግድ ይለናል፣ ሳላን በቀላሉ አንረሳውም እያሉ ይገኛሉ ሊቨርፑላውያንም። ከዚህ ጋር በተያዘ ውድ ቤተሰቦቻችን በሊቨርፑልና በሳላ መካከል የመለየቱ ስምምነቱ የተደረሰው ከወራት በፊት ነው እየተባለ ይገኛል። ኦልሞስት ሁለቱ አካላት ውይይት ካደረጉና ከስምምነት ከደረሱ በኋላ ለሚዲያ መች ይፋ እንደሚያደርጉም የስምምነቱ አንድ አካል ነበር። አሁን ላይ ይፋ ተደረገ እንጂ ስምምነቱ ቆየት ያለም ነው ይላል የስካይ ስፖርት ዘገባ። ከዚህ ጋር በተያዘ ታዲያ ስካይ ስፖርት ስምምነቱ የቆየ ከነበረ ሊቨርፑል አስቀድሞም ስራዎችን እየሰራ ነበረ። ያን ዲዮሜንዴን ከአረቤ ሌብዥንግ ለማምጣት ሲከታተል የነበረው ቆየት ብሏል። አርኤምሲ ስፖርትም እንዳረጋገጠው ከሆነ 19 ዓመቱ አይቮሪያዊ ተጫዋች ለማስፈረም እንግዲህ እንቅስቃሴዎች ተደርጓል። አፍሪካዊን ሳላህ በሌላኛው አፍሪካውያን ዲዮሜንዴን በእርግጥ ሊቨርፑል እንደ ኦሊሴ ያለ በጣም አስደናቂ ተጫዋችም የቡድኑ አካል ማድረግ ፍላጎት ቢኖራቸውም ባየር ሙኒክ ግን ይህን ተጫዋች በቀላሉ ይለቃልም ተብሎም አይታሰብም። ትላንትናም እንደማይለቁት ይፋ ማድረጋቸው ይታወቃል። ሊቨርፑል በሁለቱም በኩል መጫወት የሚችሉ ሳላን ለመተካት ብቻ ሳይሆን በሳላ በሚጫወትበትም የክንፍ አጥቂ በቀኝም በተመሳይ ደግሞ በግራ መጫወት የሚችሉ ሁለገብ ተጫዋቾችን ይመለከታል። ለአብነት ያክል የፓሪስ ሰን ዠርሜኖቹ እንደ ብራድሊ ባርኮላ፣ ዴዘር ዶዌ፣ ክቫራትስኬሊያን የመሳሰሉ ተጫዋቾች በሊቨርፑል ይደነቃሉ። ነገር ግን እነኚህን 3 ተጫዋቾች አንዳቸውን እንኳን በሳላ ምትክነት ለማምጣት በጣም ሊቸገሩ ይችላሉ። ምክንያቱም የፓሪስ ሰን ዠርሜን እነኚህን ኮከቦቹን ለመልቀቅ ፈቃደኛ ያለመሆኑን ተከትሎ ማለት ነው። ከዚህ ጋር በተያዘ በነገራችን ላይ በፕሪሚየር ሊግ እንደ አንቶኒ ጎርደን ያሉ ተጫዋቾች በአማራጭነት የተያዙ ተጫዋቾች ናቸው። ሊቨርፑል እንደገና በርካታ ገንዘብን አውጥቶ ቀጣይ የሳላ ተተኪን ያመጣል። ቡድኑን በአዲስ መልክ ያዋቅራል። ከሳላን በተጨማሪ ከቡድኑ የሚሰናበቱ አሉና ቀጣይ ክረምት ሊቨርፑል በጣም ቢዚ የሚሆንበት ሰዓት ይሆናል ተብሎ ይጠበቃል። ከሳላ ጋር በተያዘ ውድ ቤተሰቦቻችን ስሙ ከሳውዲ አረቢያ ክለቦች በስፋት ናሊታድ እና አልሂላል ይነሳል። ከዛ ውጭ ግን የአሜሪካ ሜጀር ሊግ ሶከርም ስሙ እንደሚነሳ ይታወቃል። ሳላ ከነኚህ ክለቦች ጋር ከዚህ ጋር በተያዘ ውድ ቤተሰቦቻችን የአሜሪካ ሜጀር ሊግ ሶከር ክለቦች አንዳንድ ምላሾችን እየሰጡ ነው። የአሜሪካ ሜጀር ሊግ ሶከር ሶከር አስፈጻሚ የሆኑት ስራ አስፈጻሚ ማለት ነው ዶን ጋነር ሳላ በፕሪሚየር ሊጉ ከታዩ ታላቅ ተጫዋቾች መካከል አንዱ ነው፣ በሊጋችን ቢጫወት ደስተኛ ነኝ እያሉ ይገኛሉ። በተጨማሪም የኒውዮርክ ሲቲ እግር ኳስ ክለብ ስራ አስፈጻሚ የሆኑት ብራንድ ሲመርስ ሳላ ስም ከሊጉ ጋር መያያዙ በጣም ጥሩ ነው፣ ሳላ በክለባችን ማየት እንፈልጋለን፣ ከሱ ጋር ሆነ ከወኪሉ ጋር እስካሁን ድርድሮችን አላደረግንም፣ ግን ሳላ ወደ አሜሪካ ሜጀር ሊግ ሶከር ቢመጣ ለእኛም ለሊጉም በጣም ጥሩ አጋጣሚ ነው እያሉ ይገኛሉ። ሳላ ይሄን መረጃ ለእናንተ ውድ አድማጮቻችን እስካጠናቀርንበት ሰዓት ድረስ መዳረሻውን ይፋ አላደረገም። የሊቨርፑል ደጋፊዎችም የትም ይሄድ የትም ተከታትለን እንመለከተዋለን ሲሉ ነበረ በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ ጻፉልን። የመርሳይዱ ክለብ ሊቨርፑል በቀጣይ ክረምት ሌላ አሰልጣኝ የመቀየርን ውሳኔ በተመለከተ እስካሁን ከውሳኔ አልደረሰም። የሊቨርፑል አስተዳደር ከአሰልጣኝ አርኔ ስሎት ጋር የረጅም ጊዜ ዕቅድ እንዳላቸው ግን ይታወቃል። የክለቡ ኃላፊዎች አሰልጣኙን ያጫወት ዘይቤውን የሚከተል ተጫዋች ከገዛንለት ሊሳካለት ይችላል የሚለው እምነታቸው አሁንም እንደተጠበቀ ነው የሚለው ዘ አትሌቲክ። ይህንም ተከትሎ ሊቨርፑል በቀጣይ የሚያደርጓቸው ዝውውሮች ውስጥ አሰልጣኝ አርኔ ስሎት ወሳኝ ሚና ይኖራቸዋል እየተባለ ነው። ሊቨርፑል ቀጣይ ክረምት ላይ ትልቅ ስም ያላቸው ከዋክብቶችን ወደ ቡድኑ ሲያመጣ አርኔ ስሎትን ደግሞ የቡድኑ አሰልጣኝ አድርጎ የማስቀጠል እቅዱ እስካሁን አልተሸረሸረም። ምናልባት የውድድር ዓመቱ ቀሪ ጨዋታዎች ከሸረሸሩት ግን አሰልጣኝ ዣቪ አሎንሶ ዋነኛ እቅድ ሆነው በገበያው ላይ እንዳሉ ይታወቃል። እስካሁን ባለ ሂደት ግን እሳቸውን የማሰናበት ሂደት አልተወሰነም። በሊጉ እንደ ሊቨርፑል በተቃራኒ ቡድን የሜዳ ክፍል ውስጥ ብዙ ኳሶችን የነካ ክለብ የለም፣ ወደ 1039። ችግሩ ግን ውድ ቤተሰቦቻችን ሊቨርፑል ዘንድሮ በርካታ ነጥብ የጣለባቸው ጨዋታዎች ይበዛሉ። ኋላ መስመሩ በጣም እንደሳሳም ማሳያ ተደርጎ ሊወሰድ ይችላል።
ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅር እያጋራችሁ የዩናይትድ የመረጃ ሰዓት ላይ ደርሰናል። በሀሳብ መስጫ ሳጥናችን ላይ የሁላችሁንም መልእክት ደርሶን አንደኛውን መልእክት በዩቲዩብ ገጻችን ላይ እንደውም ለጥፈነዋል፣ መመልከት ትችላላችሁ። ብሩኖ ፈርናንዴዝ ጋር ደረሰን። ውድ ቤተሰቦቻችን ብሩኖ ፈርናንዴዝ በአውሮፓ አምስቱ ታላላቅ ሊግ በጣም አስደናቂ ተጫዋች ዘንድሮ 101 የግብ ዕድሎችን ፈጥሯል። በነገራችን ላይ ይሄ በብሩኖ ይሄ ሶስተኛው ነው። በጣም ትልቁ 2022/23 119 ነው። 2023/24 114 ነው። ዘንድሮ ይህንን መስበር የሚችልበት እድል አለ። 101 ደርሷል። የፈጠራቸው የግብ ዕድሎች ማለት ነው። ቀሪ ጨዋታዎች አሉ። ምን ያህል አሲስቶችን ያደርጋል የሚለው በራሱ ሌላ ሪከርድ ስለሆነ በብሩኖ ፈርናንዴዝ በኩል ይጠበቃል። ከዚህ በፊት 91፣ 89፣ 95 የግብ ዕድሎችን የፈጠረበት አለ። 100 ሲደመር ሶስተኛው ነው። ዘንድሮ ግን ሪከርዱን የራሱን ሪከርድ ያሻሽላል ተብሎ ይጠበቃል። 2025/26 በየጨዋታው ነጥብ የማግኘት ንጻሬ አሁንም የማንቸስተር ዩናይትድ አሰልጣኝ ካሪክ ይበልጣል። ወደ ቤተሰቦቻችን ካሪክ እስካሁን በጨዋታም ዘንድሮ ማለት ነው 2.3 ነጥቦችን በማግኘት በፕሪሚየር ሊግ ቀዳሚው ነው፣ እሱ አሰልጣኝ ከሆነ በኋላ ማለት ነው። ሚኬል አርቴታ 2.26 ነጥቦችን በመሰብሰብ ሁለተኛ፣ ከዛ በኋላ ጋርዲዮላ ሶስተኛ፣ ኤምሬ አራተኛ፣ ሊያም ሮዛኒየር አምስተኛ፣ ስሎት ስድስተኛ፣ እንደዚሁም ሰባተኛው በነገራችን ላይ ተሰናባቸው ማሬስካ ስምንተኛው አሞሪም ናቸው። በዘንድሮ የውድድር ዓመት አጠቃላይ በጨዋታ ነጥብ በመሰብሰብ ካሪክ ከመጣ በኋላ ግን የካሪክን ያክል እንዳጠቃላይ በርካታ ነጥቦችን በጨዋታ የሚያሳካ አንድም አሰልጣኝ የለም። ማንቸስተር ዩናይትድ በዝውውር ገበያው ላይ በትልቁ ይጠበቃል። አንደኛው ዩናይትድ ኢላማ ካደረገ ውስጥ በሊቨርፑልም በበርካታ ክለቦች ዝርዝር ውስጥ ያለው ያንዲዮ ሜንዴ ነው። በእርግጥ በነገራችን ላይ ያንዲዮ ሜንዴ ካልተሳካ ኤቨርተኑ ኢልማን ንዴ በዝርዝር ውስጥ መያዙን በቃል ስፖርት ዩቲዩብ ቻናል ትላንትና ማርች 25 ረቡዕ ምሽት ባደረስናችሁ ጥንቅር ላይ አጋርተናችሁ ነበረ። የኢልማን ንዴም በዩናይትድ ዝርዝር ውስጥ ሌላኛው አካል እንደሆነ ግን የአንዲዮ ሜንዲን ዝውውር ከዩናይትድ የወቅቱ የክንፍ አጥቂዎች አድርገው እያጫወቱ ካሏቸው ተጫዋቾች ጋር ብንመለከት በግብም የአንዲዮ ሜንዲ የተሻለ ነው፣ በአሲስትም ዲዮ ሜንዲ የተሻለ ነው። በትንሽ ደቂቃ የግብ አስተዋጽኦን በማበርከት የአንዲዮ ሜንዲ በጣም የተሻለ ነው። ድሪብሎቹም በነገራችን ላይ የአንዲዮ ሜንዲ በኩል የተሻለ ነው፣ 87 ደርሷል። እና ከዩናይትድ አሁን ከሚጮቱት አማድ ዲያሎም እንደዚሁ ማቲያስ ኩኛ፣ በእርግጥ ማቲያስ ኩኛ የክንፍ አጥቂ አለመሆኑን ራሳቸው ካሪክ አረጋግጠዋል። ብሪያን ቤሞ ደግሞ በክንፍ አጥቂነት ይልቅ በ9 ቁጥር እየተጠቀሙት ነው። እንደ አጠቃላይ በባህሪ ደረጃ ግን ከሚጮቱ ተጫዋቾች በጣም የተሻለ ቁጥር ያለው ይህን ተጫዋች ማምጣት ግን ቀላል አይደለም። ዩናይትድ ሌሎች አማራጮችን በገበያው ላይ ሲያይ ኤልማን ንዴ አንዱ መሆንንም ነግረናቸዋል። በማንቸስተር ዩናይትድ በኩል ሌሎች እያዩቸው ያሉ በርከት ያሉ ተጫዋቾች አሉ። ለአብነት ያክል የአይንትራክ ፍራንክፈርቱ ሁጎ ላርሰን የዩናይትድ የዕቅድ አካል ነው ተብሏል። ከዛ ውጭ የሚያሳድጓቸው ተጫዋቾች አሉ። የአካዳሚ ተጫዋቾቻቸውም ይጠቀሳሉ። በቀጣይነትም እድል ያላገኙ ተጫዋቾችን እንግዲህ ማብቃት ይጠበቃል። ለአብነት ያክል ሃይደን ሄቨን፣ እነ ቾዶ ኦቢ ማርቲን ከአካዳሚ እነ ሌኔሮን በዋናው ቡድን የሚጫወቱትን ማብቃት በትልቁ እንደ ትልቅ ፕሮጀክት ይዘውታል። ሃይደን ሄቨን በነገራችን ላይ ለእንግሊዝ ብሔራዊ ቡድን ለአካዳሚው ከተጠራ በኋላ ትላንት ከዋናው ቡድን ጋር ልምምድ ሰርቷል። ከነ ኮቢ ሜኖም ከቀድሞ የማንቸስተር ዩናይትድ ተጫዋች እነ ራሽፈርድም ጋር አብሮ እንዲሁ ልምምድ መስራት ችሏል። የአሜሪካ ሜጀር ሊግ ሶከር ክለቦች የማንቸስተር ዩናይትድ ተጫዋቾችን ለመውሰድ ፍላጎት አላቸው። አንደኛው ካርሎስ ካዜሜሮ ነው። ኢንተር ሚያሚና ሎስ አንጀለስ ጋላክሲ ካዜሜሮ ክረምት ላይ ከማንቸስተር ዩናይትድ በነፃ ይለቃል። ዩናይትድም የተጫዋቹን 1 ዓመት ኮንትራት እንደማያራዝም ካረጋገጠ በኋላ ማለት ነው። የ34 ዓመቱ ካርሎስ ካዜሜሮ በውድድር ዘመኑ መጨረሻ ከማንቸስተር ዩናይትድ ጋር ኮንትራቱ ሲያበቃ መዳረሻውን እስካሁን ይፋ እንዳላደረገ ይታወቃል። በዚህ ምክንያት ማንቸስተር ዩናይትድን የሚለቀው ተጫዋቹ በይፋ እሱም ክለቡን እንደሚለቅ ማሳወቁ ይታወቃል። ከዚህ ጋር በተያያዘ መዳረሻውን በተመለከተ በርካታ ክለቦች ፈላጊ ሲሆኑ አውሮፓ ውስጥም ሊቆይ የሚችልበት እድል አለ የሚሉ መረጃዎች ሲወጡ ዘ አትሌቲክ የአሜሪካ ሜጀር ሊግ ሶከር ክለቦችም በተለይም ኢንተር ማያሚ እና ሎስ አንጀለስ በትልቁ ይጠቀሳሉ ብለዋል። ከዩናይትድ ጋር በተያያዘ የኔ ጊዜ እየመጣ ነው በሚል ስንብቱን በገደምዳሜውም ቢሆን ያወጀ ተጫዋች አለ፣ ማኑኤል ኡጋርቴ። በእርግጥ የሚጠበቅ ጉዳይ ነው፣ ይፋ መደረግ ብቻ የቀረው ያክል እያሉት ነው በርካቶች። የማንቸስተር ዩናይትዱ አማካይ ማኑኤል ኡጋርቴ እንግሊዝ የአየር ሁኔታ
አልተመቸኝም ብሏል። የእንግሊዝ የአየር ሁኔታ አልወደድኩትም ያለው ኡጋርቴ መጀመሪያ ስመጣ ፀሐያማ ነበር፣ ነገር ግን አሁን ወደ ነበረበት ተመልሷል ብሏል። ስለ እግር ኳስ ሕይወቱ ያነሳው ኡጋርቴ የዓመት ብዙ የተማርኩበት ነው። ብዙ ሳትጫወት ስትቀር ትላመደዋለህ። የሁሉም ተጫዋች መንገድ እንደዚሁ ያለፉበት ነው እያለ ነው። አክሎም ብዙ ተምሬያለሁ እና አሁን የእኔ እድል እየመጣ ለመሆኑ እርግጠኛ ነኝ ሲል ተደምጧል። የእንግሊዝ ፕሪሚየር ሊግ በዓለም ላይ ካሉ ሊጎች በከፍተኛ ደረጃ ይጠቀሳል ያለው ተጫዋቹ ወይም ቁጥር 1 ነው ያለው ተጫዋቹ የኔ ጊዜ እየመጣ ነው፣ የእንግሊዝንም አየር አልወደድኩትም ብሏል። ከክለቡ ስለመውጣቱ በገደምዳሜውም ቢሆን እያወጀ የመጣ ተጫዋች ይመስላል። መልቀቁም ግን በዩናይትድ በኩል ሳይታለም የተፈታ እያሉት ነው በርካቶች። አርሰናል 32ኛ ዋንጫው ነው በነገራችን ላይ በፕሪሚየር ሊግ በዚህ ሳምንት ያመለጠው 31 ዋንጫዎችን አሳክቷል። በእንግሊዝ ፕሪሚየር ሊግ በርካታ ዋንጫዎችን ያሳካ የእንግሊዝ ክለብ ሶስተኛው ነው። ሊቨርፑል በ47 ዋንጫ ቀዳሚ ነው። ማንቸስተር ዩናይትድ በ44 ዋንጫ ወደ ሁለተኛ እንደወረደ ይታወቃል። በቅርብ ጊዜ አርሰናል ሶስተኛው ነው፣ 31 ዋንጫዎች አሉት። ሲቲ 28 ዋንጫ ደርሶ መጣው እያለ ነው ለቀድሞ ሀያላን። ሲቲ ያው ባለፉት 20 ዓመታት ውስጥ ያሳካቸው ዋንጫዎች በትልቁ ይጠቀሳሉ። በተለይም በኢዌ ባለሀብት ስር ከገባ በኋላ ገንዘብም ዋንጫም የማይቸግረው ቡድን እንደሆነ ይታወቃል። ማንቸስተር ሲቲ እየደረሰባቸው ነው። አርሰናል ላይ በተለይ በጣም እየተጠጋው ነው። ከሰሞኑም ከአርሰናል ከራሱ የነጠቀው ዋንጫ 28 አድርሶታል። አርሰናል 32ኛ ዋንጫው ነው ግን በዚህ ሳምንት ከሲቲ ጋር በነበረ ጨዋታ ያመለጠው። ዴክላን ራይስ እና ቴሪ ዳንኤል ሆነሪ በአውሮፓ ሻምፒዮንስ ሊግ በኤምሬትሱ ጨዋታ ተገናኝተው ነበረ። በተለይም ባየር ሌቨርኩሰን ላይ ውጤት አስመዝግበው ወደ ሩብ ፍጻሜ ባለፉበት ጨዋታ ታዲያ በሜዳ ላይ በቃለ መጠይቅ ከተገናኙ በኋላ በመልበሻ ክፍል ውስጥ ዴክላን ራይስ እና እንደዚሁም ደግሞ ቴሪ ዳንኤል ሄነሪ መለያ ተቀያይረዋል። ሄነሪም የራሱን መለያ ሰጥቶታል። ዴክላን ራይስም የራሱን መለያ ተቀያይሯል። በነገራችን ላይ በጣም አስገራሚ ነገር ራይስ 41 ቁጥር ይለብሳል። የቀድሞ የአርሰናል ኮከብ ቴሪ ዳንኤል ሄነሪ 14 ይለብሳል። ስለዚህ ቁጥሮቹ ቦታ ሲቀያየሩ የአንዱ መለያ ለአንዱ እንደማለት ነው። እናም በሁለቱ መካከል መለያ ተቀያይሯል። ቴሪ ዳንኤል ሄነሪ በአርሰናል ቤት እንደ ዴክላን ራይስ 11 ተጫዋች ያስፈልጋል ማለቱ አይዘነጋም። ከዛ በተጨማሪ ዴክላን ራይስ ደግሞ ባጣናው ካራባው ካፕ ዋንጫ ምክንያት ዓመታችንን አትገምግሙት፣ በአንድ ዋንጫ ሽንፈት የምንለካ ቡድን አይደለንም ማለቱ ወይም የሚዘነጋ አይደለም። በሊጉ ዘንድሮ ዝቅተኛ ካርድ ከተመለከቱ ክለቦች ውስጥ አንዱ አርሰናል ነው። በዲሲፕሊን በጣም ተሻሽሏል። አሁን ፈተና የሆነበት በዚህ ዓመት ደግሞ አምና ዋንጫ ለማጣታቸው ፈተና ከሆኑት አንደኛው ጉዳት ነው። አምና ቀይ ካርድም ጉዳትም ነበር። ዘንድሮ ቀይ ካርዱ ተቀርፏል። ጉዳቱ ግን ሊቀርላቸው አልቻለም። ዘንድሮ እንዳጠቃላይ በሊጉ ዝቅተኛ ቀይ ካርድ ወይም ካርዶችን ካዩ ክለቦች ውስጥ አንደኛው ነው። ዊሊያም ሳሊባ 2 ቢጫ ካርድ ነው ያየው። የተጫወተው የጨዋታ ደቂቃ ብዛት ወደ 3216 ደቂቃ ነው። በጣም ብዙ ነው። ቡካዮ ሳካ 2000 ደቂቃ በላይ ተጫውቶ 1 ቢጫ ካርድ ብቻ ነው ያየው። አርሰናል በሁሉም ውድድሮች ላይ እንግዲህ እነኝህን ተጫዋቾች በስፋት እየተጠቀማቸው ይገኛል። በአርሰናል በኩል በነገራችን ላይ በሁሉም ውድድሮች እስካሁን 49 ጨዋታ ነው ያደረገው፣ 50 ጨዋታ ነው ያደረገው። እነኚህ ጨዋታዎች ላይ ማርቲን ዙቤሜንዲ 44፣ ዴክላን ራይስ 44 ተጫውተዋል። በርካታ ጨዋታ ከነሱ በተጨማሪ ያደረጉት ቲምበር 43፣ ዮኬሬሽ እና ማርቲኔሊ እንደዚሁም ቡካዮ ሳካ 42፣ ኤዜ 41 ተጫውተዋል። ዳቪድ ሪያ፣ ሌሳንድሮ ትሮሳርድ 40፣ ጋብርኤል ማጋሌስ 38 ጨዋታ በመጫወት ከ1 እስከ 10 ይጠቀሳሉ። በርካታ ደቂቃ እየተጫወቱም ግን የካርድ መጠናቸው በጣም ዝቅተኛ ነው። ዘንድሮም አርሰናል በዚህ ውድድር ዘመን በፕሪሚየር ሊጉ እንግዲህ ዝቅተኛ ካርዶችን ቢመለከትም ግን በርካታ ካርዶችንም ያዩ ተጫዋቾች አሉት። ዙቤሜንዲ 8፣ ካላፊዮሪ 7፣ ስኬሊ ቲምበር 6፣ ራይስ ሜሪኖ 5 ደርሷል። ለቅጣት የተቃረበው ዙቤሜንዲ ነው። ስኬሊ እንግዲህ በአርሰናል ቤት ለካርድ በጣም የሚቀርበው ተጫዋች ነው። ባይሆን ዙቤሜንዲ ላይ ግን ትኩረት እናደርግና አንዳንድ ጉዳዮች እናንሳ። አንዳንድ ቅሬታዎች እየተነሱበት ነው። የዙቤሜንዲ ኳሱ የሚያቀብላቸው በጣም ኢፌክቲቭ አይደሉም የሚል ነው። ለማነጻጸሪያ ሲቲ ተወስዷል። ስኩዋካም ይሄን መረጃ ይዞት ወጥቷል። በሲቲ ጨዋታ ላይ ውድ ቤተሰቦቻችን ተጫዋቹ እንዳጠቃላይ 33 ኳሶችን ሲያቀብል 23ቱ ፍሬያማ አልነበሩም። 10 ኳሶች ብቻ ናቸው በጣም አደገኛና ቁልፍ ኳስ ሆነው ያቀበላቸው። 23 ያልተሳካ ኳስን አቀብሏል በጨዋታውና ይህ የዙቤሜንዲ የተሳሳቱ ፓሶች አንድ የዩናይትድ ጨዋታ ማሳያ ነው። በነገራችን ላይ ከቼልሲም ጋር በነበረ ጨዋታ በጣም የተሳሳቱ ፓሶችን ሲያቀብል ነበረ።
እነኚህ ነገሮቹ በትልቁ እየተነሱበት ነው። ምናልባት የአርሰናል ደጋፊዎች ይሄን አስተውላችሁታል ወይ? ጻፉልን። ሁዋን ጋርሻ የባርሴሎና ግብ ጠባቂ ነው። በአሁኑ ሰዓት ዳቪድ ሪያ በዓለም ላይ ካሉ ምርጥ ግብ ጠባቂዎች አንዱ ነው ብሏል። ከሰሞኑ ዳቪድ ሪያ ደግሞ የሪያል ማድሪዱን ቲቦት ኮርታ የዓለማችን ቁጥር 1 ብሏል። የሪያል ማድሪዱን ሰው ቁጥር 1 ያለው ግብ ጠባቂው በባርሴሎና ሰው ራስነ ቁጥር 1 እየተባለ ነው። ሁለቱም ለስፔን ብሔራዊ ቡድን ተጠርተዋል። ሁለቱም በስፔን ብሔራዊ ቡድን ግብ ጠባቂነት በቀጣይ ዓለም ዋንጫ ቁጥር 1 ለመሆን ይፋለማሉ ተብሎ ይታሰባል። የአርሰናሉ ቁጥር 1 ግብ ጠባቂ ዳቪድ ሪያ ዘንድሮ በፕሪሚየር ሊጉ በርካታ ክሊንሺት ያለው እንደሆነ ይታወቃል። ዝውውር ደረስን። የአርሰናል የዝውውር መስኮት ቀጣይ በትልቁ ይጠበቃል። አንድሪያ ቤርታ በርካታ ዝርዝሮችን ይዘው ከአሁኑ ስራዎችን እየሰሩ ነው እየተባለ ይገኛል። የክቫራትስኬሊያን ነገር ግን በቀላሉ የሚተዉት አይደለም እየተባለ ነው። በርከት ያሉ ታማኝ የዜና ምንጮች ከአርሰናል ዝርዝር ውስጥ መኖሩን ያረጋገጡት የ25 ዓመቱ ተጫዋች በኖርዝ ለንደን ይገኝ ዘንድ የተቻለ ሁሉ ጥረት ይደረጋል ተብሏል። የክቫራትስኬሊያን ዝውውር ግን በቀላሉ የሚፈታ ባይሆንም አርሰናል ግን ክረምት ላይ አማራጮችን ሁሉ ይመለከታል ተብሏል። በአንድሪያ ቤርታ የሚመሩት አርሰናሎች ታዲያ በቀጣይነት የክቫራትስኬሊያን ዝውውር ካልተሳካ ከዛው ከፓሪስ ሰን ዠርሜን እንደ ባርኮላ ያለ በጣም ጥርት ያለ ብቃት ያለው ተፈጥሯዊ ክንፍ አጥቂን ማምጣት ይፈልጋሉ። በማርቴሌንና በትሮሳርድ ነገሮችን ከዚህ በላይ መግፋት የፈለገ አይመስልም አርሰናል። ስለዚህ ተፈጥሯዊ በጣም አደገኛ ተጫዋቾችን በቦታው ላይ ማምጣት ሲፈልግ የፓሪስ ሰን ዠርሜኑ ክቫራትስኬሊያን ካልተሳካ የባርኮላንም ሁኔታ የመመልከት ፍላጎት አላቸው ተብሏል። አንድሪያ ቤርታም ቀላል ክረምት አይጠብቃቸውም በአርሰናል። ሚኬል አርቴታ በጣም ከሚያደንቋቸው ተጫዋቾች አንዱ ዩሊያን አልቫሬዝ ነው። የቀድሞ የሲቲ ተጫዋች ነበረ። በነገራችን ላይ ዩሊያን አልቫሬዝ ድንቅ ጊዜን አሳልፏል። የሃላንድ ምክትል አልሆንም ብሎ አትሌቲኮ ማድሪድ ከሄደ በኋላ ደግሞ የምርም ከሃላንድ ጥራ ስር ወጥቶ አሁን የበርካታ ክለቦችን ቀልብ የሚስብ ኮከብ ሆኗል። ከዚህ ጋር በተያያዘ ባርሴሎና በትልቁ ይጠቀሳል፣ ግን የፋይናንስ ችግር አለ። አርሰናልም ቢሆን ግን 100 ሚሊዮን ዩሮ በላይ ያስፈልገዋል። ውድ ቤተሰቦቻችን ይህን ዝውውር ለመፈጸም አርሰናል ዩሊያን አልቫሬዝን ያደንቃል። ሚኬል አርቴታ አድናቂ ናቸው። ባርሴሎና፣ ፓሪስ ሰን ዠርሜን የአርሰናል ተፎካካሪ ናቸው። አትሌቲኮ ማድሪድ የሚጠይቀው ገንዘብ ለአርሰናል ሌላ ፈተና ይሆናል ተብሎ ይታሰባል። ከዚህ ጋር በተያያዘ የአንድሪያ ቤርታ ሌላኛው ፈተና ይህንን በጣም ጥራት ያለውን የፕሪሚየር ሊግ ልምድ ያለውን አጥቂም ወደ አርሰናል በድርድር ማምጣት እንደሆነ ይጠበቃል። ዛሬ ከምንመለከታቸው ጨዋታዎች በአውሮፓም የዓለም ዋንጫ የማጣሪያ ጨዋታ ተርኪ ከሮማኒያ፣ ኢታሊያ ከኖርዝ አየርላንድ፣ ዩክሬን ከስዊድን፣ ዌልስ ከቦስኒያ ሄርዘጎቪና፣ ዴንማርክ ከኖርዝ ሜኬዶኒያ፣ ፖላንድ ከአልባኒያ፣ ስሎቫኪያ ከኮሶቮ፣ ቼክ ሪፐብሊክ ከአየርላንድ ይጫወታሉ። በአቋም መለኪያ ጨዋታ ብራዚል ከፈረንሳይ ምሽት 5 ሰዓት ይጫወታሉ። የካታርና የሰርቢያ በሉዛይል ስቴዲየም ሊደረግ የነበረው ጨዋታ በጦርነቱ ምክንያት እንደተሰረዘ አስቀድመንም ነግረናችሁ ነበረ። ውድ ቤተሰቦቻችን ለብሔራዊ ቡድኖች ሁሉ ለምትደግፏቸው መልካም ዕድል እንዲገጥማቸው ተመኝተናል። በዓለም ዋንጫ ማጣሪያ፣ በአፍሪካ ዋንጫ ቅድመ ማጣሪያ ጨዋታዎችን ጨምሮ ለሚደረጉ ጨዋታዎች ማለት ነው። መረጃዎችን ከስር የምትከታተሉበት ቃል ስፖርት ዩቲዩብ ቻናላችን ቤተሰብ ካልሆናችሁ ሰብስክራይብ አድርጉን። እንዲሁም መረጃችን እስከዚህ ሰዓት ድረስ ከተከታተላችሁ ላይክ ሳታረጉን እንዳትወጡ። አበቃን።